ሰላም ውድ ቤተሰቦች እንዴት አደራችሁ? ደህና አደራችሁ? ሩታዬም በአዲስ ነገር መታለች። አብሬሽም እና ሄርሚላም በአዲስ ነገር መጥተዋል ማለት ነው። ዛሬ ማታ ጠብቁን ቀለበት እናደርጋለን ብለዋል አብሬሽ እና ሄርሚላ ማለት ነው። በነገራችን ላይ ማለት ነው እናንተ እውነት መስሏችሁ የምንሳደብ ልጆች ማለት ነው የምንሳደብ ልጆች ውሸት መሆኑን ግቡና ከጥጌ ቃለ መጠይቅ ታደርጋለች ማለት ነው። አዲስ እሱን መስማት ትችላላችሁ። ይሄ ድራማ እየሰሩ ነው። ይሄ ድራማቸው እኔ እስተመቼ ድረስ እንደሚያልቅ ብቻ እናንተ ዝም ብላችሁ ትናንትና ማለት ነው እናንተ ዝም ብላችሁ ግቡና የኤፍሬምን ቻናል ሂዱና ተመልከቱ። ያ ሁሉ ተጣሉ፣ ተደባደቡ። ወንድሜ አይደለም ከበጣገቤ እንዳደርስ ከዚህ እንዳደርስ ተባብለው ተጣልተው እንዴት ነው አሁን የኔ የተጣላሁትን ሰው ማለት ነው ሼር የማደርገው ማለት ነው እየደጋገምኩ ሼር የማደርገው እና እኔ አብርሃም ምን እየሰራ ምን እያረገ ይሄን ሁሉ መስዋዕትነት የምከፍለው ሩታት ለምን እንደሆነ ያልገባኝ ነገር ነው። ሄርሚላ ከአንገቴ ላይ ቢላዋ ይቆለጣል እንጂ እሱን አልተውም የምትለውም ያው ለድራማ እንዲሟሟቅ ነው እንጂ ምንም ነገር የላቸውም ሄርሚላ እና አብርሽ ማለት ነው። ግን የሆነ ነገር እሱ ቤተሰቦችን ሳላሳድግ እኔ ይህንን ድራማ አላቆምም ብሏል። ዛሬ ደግሞ ማታ የሚለቀቀውን ቪዲዮ ታያላችሁ። በሄርሚላ ቻናል ይለቀቃል፣ ወይም በሩታ ወይም በአንድ ሰው ሌላም ቪዲዮ ይለቀቃል እና እናንተ ብቻ ጠብቁ። እዚህ ጋር ለምንድን ነው ይሄ ሁሉ? ቆይ እናንተ ስታስቡት ማለት ነው ሩታ መሄድ አስባ ማለት ነው መሄድ አስባ ቪዲዮ ደቅና ሻንጣ ይዛ ዲያኒ አብርሃም ላከው ተብሎ መጥቶ ምን አይነት ድራማ እየተሰራ ይመስላችኋል? መሄድ እኮ ያሰበ ሰው በጧት ውልቅ ብሎ ማንንም ሳያስፈቅድ ነው የሚሄደው አይደል እንዴ? ተሄደች በኋላ እኔ ወደ ቤተሰቦች ሄጃለሁ፣ ስልክ ትደውልለታለች፣ አለቀ። ከመቼ ወዲህ ነው ክሳችሁን አንሱ እየተባለ ሚዲያ ላይ ይህ ሁሉ ቪዲዮ የሚሰራው? ከመቼ ወዲህ ነው? አንተ የእናቴ ልጅ አይደለህም? የፈለግከውን ማድረግ ትችላለህ። እነጋሽዬን እንዳይሰሙ ምናምን እየተባባሉ እየቀለዱብን አይደል እንዴ? እኔ እኮ በጣም እንትን የሚሉት ትወናቸው በቃ እንደዚህ እናድርግ እየተባባሉ ሄርሚላም ለ30 ደቂቃ ወይም ለ20 ደቂቃ ነው ግንኙነታቸው ከአብርሃም ጋር። ምንም እንትን የላቸው። ሁሉም ድራማ የሚሰሩት ለ30 ደቂቃና ለ20 ደቂቃ ብቻና ብቻ ነው። እንግዲህ እኔን እንትን ካላላችሁ ጥጌን ክዱና የጥጌን እንትን መመልከት ትችላላችሁ። ድራማ እየሰሩ ነው። አብርሃም በጣም ደግ ለሰው የሚሞት ለሰው የሚኖር ነው ያለችው እኮ። የራሱን ትቶ ለሰው የሚኖር የራሱን ኑሮ እንግዲህ እየተሰደበ እየተቀለለ ለራሱ የሚኖር ነው ያለችው ጥጌ። በጣም የሚገርም ነገር ነው። ታላመናችሁ ገብታችሁ ማየት ትችላላችሁ። የጥጌን እንትን ማለት ነው። ጥጌ ቃለ መጠይቅ ተደርጎላታል። ከዚህ በአንድ ቪዲዮ ነው 20 ሺህ ያስገባኝ። አብርሃም ማለት ራሱን እየጎዳ ለሰው የሚኖር እውነት እኮ ነው። አሁን ሚስትና ልጁን እዚህ ጋር እየጎዳ እዚህ ጋር ሚስትና ልጁን እያዋለደ ለነ ሄርሚላ ለቤተሰቦቹ የሚኖር ሰው ማለት ነው። እና በጣም የሚገርመው ነገር አሁን ይሄ ቪዲዮ እንግዲህ ዛሬ ማታ ወይ ቀለበት አለቅን ወይ ሌላ ቦታ እያተልኩ ይሽርሽር ምናምን ይባላል። ለ20 ደቂቃ ይሰራል፣ ከዛ ይቆማል ማለት ነው። ከዛ እሱ ወደ ቤቱ ይሄዳል፣ ሄርሚላም ወደ ቤቱ ትሄዳለች። ለምን? ፊልም ነው፣ ፊልም እየሰሩ ነው። እኛ አንዳንዶቻችን ግን ያልገባን ነገር ማለት ነው ሁሉም ነገር በትክክለኛው ሳንል ሩታን የምንሳደብ ሄርሚላን የምንሳደብ። እኔ ሄርሚላን በደንብ ነው የምሰድባት ማለት እኔ በቃ እንደማይሆናት እያወቀች የሰው ባልተለጥፋ እንትን ማለት የለባትም። የራሷ ህይወት አላታ። እሱ እኮ ህይወቱን እየኖረ ነው። እሷ ግን እዚህ ጋር ምንም ቢሆን ይሄን ያህል ነገር እየሆነች
እንትን መስራት ያለባት አይመስለኝም። ሩታም ብኮን ይሄን እንደዚህ እየሆነች እንደዚህ እየተሰደበች በሚዲያው እየተዋለደች በሱ ቤተሰቦች እየተዋለደች በሁሉም ነገር እየተዋለደች እንደዚህ ትስራ ብዬ በምንም ነገር እንትን አለል ምን ገንዘብ ቢሆን እንጂ ትናንትና አሁን ሩታ ብትሄድ ኖሮ ምን አጠራላት? ፍቅርን ምን አጠራላት? ዳኒ ለምን መጣ? ለምንድን ነው ዳኒ የመጣው? እንዴ እየተነጋገሩ እኮ ነው እነሱ የሚሰሩት። አንተ ሄድ እኔ ከኤፍሬም ጋር ቪዲዮ ልስራ። እንግዲህ እንትሉን ነው የተለቀቀው ከኤፍሬም ጋር እሱ ሰራ። ዳኒ ደግሞ ከነ ሩታ ጋር መጣ። በዳኒ ቻናል ተለቀቀ። ኤፍሬም እና አብርሃም አብረው ሰሩ። በኤፍሬም ቻናል ተለቀቀ። ሄልሚላና ፍቅር ሳሉ በፍቅር ቻናል ተለቀቀ። ዛሬ ደግሞ አብርሃምና ሩታ ይሰራሉ። በሄልሚላ ቻናል ይለቀቃል። ደግሞ የሆነ ቪዲዮ ይሰራል ወይ አብርሃም ይመጣል። የትናንትናው ተቋርጧል። በሩታ ቻናል ይለቀቃል። እንደዚህ እያሉ እኮ ነው አሁን እየሰሩ ያሉት። እንደዚህ እያሉ ነው። በራሳቸው እየተጠቃቀሙ ነው። በራሳቸው እንትን እያሉ ነው። ግን እኛ ምን አባላል? በቲክቶክ የምንባለው በዩቲዩብ የምንባለው የሰው ቻናል የምናዘጋው ምን አገባን እኛ? እኔ በጣም የሚገርመኝ ነገር ይሄ ነው። እንዴ እኛ ምን አገባን? እነሱ እኮ ገንዘባቸውን እንዴ ትቀልዳላችሁ እንዴ? በአሁኑ ጊዜ እኛ በረሃ እየተንከራተትን እኮ ስንት ነው የምናገኘው? እነሱ እኮ በአንድ ቪዲዮ የሚያገኙት እኛ 10 ዓመት እንኳን የፈጋንበት የእነሱን ያህል እኮ አናገኝም። ምን ይናት ትቀልዳላችሁ እንዴ? እኛ ስደት ተመጣን ስንት ዓመታችን ነው? 10 ምናምን ዓመታችን። እስቲ አንድ ቤት ገዝተናል እንዴ? እንኳን የ9 ሚሊዮን መኪና ልንገዛ ማለት ነው። እውነቱን እየተነጋገርን እዚህ ጋር እንሄድ ማለት ነው። እኔ 12 ዓመት ለፍቼ 2 ሚሊዮን እንኳን አላጠራቀምኩም። ትቀልዳላችሁ እንዴ? ይህንን ይህንን እያለምን ነው መሄድ ያለብን። እኛ ስደት ላይ ሆነን ምን አተረፍ? እነሱ እንደዚህ አይነት ስራ እያሰሩ ምን አይነት አተረፉ ብለንም ማሰብ አለብን። እነሱ እየተጠቀሙና ቤተሰቦቻቸውን እየጠቀሙ ነው። ቤተሰቦቻቸውን እየለወጡ ነው ያሉት እዚህ ጋር። እንዴ ሩታም ቢሆን እኮ ቤተሰቦቿን እየለወጠች ነው። አብርሃምም ቤተሰቦቹን እየለወጠ ነው። ሄልሚላም እንደዛው፣ ሌሎቹም እንደዛው ቤተሰቦቻቸውን እየለወጡ ነው። ምንም የሌላቸው እንግዲህ ታውቃላችሁ እና አብርሃም የመጡበትን ደረጃ የሩታን አላውቅም። አባቴ አስተማሪ ነው ብላለች። የሩታን አላውቅም። እኔ የሩታን አመጣጥ ምንም እንትል የለበትም። ግን ከዛ ሁሉ መተው ነው እንትል ያሉት። ሄልሚላም ሀብታም ልጅ ነች የምን ልጅ ነች ብላችሁ ብትሉ የሀብታም ልጅ ብኮን ወደ ዩቲዩብ መንደር አትመጣም። ስንት የሀብታም ልጆች አሉ። ቢያንስ ቲክቶክ ይጠቀማሉ እንጂ ወደ ዩቲዩብ መንደር አትመጣም። እንዳለ እሷ ብኮን ስንት ሰው አመጣች፣ ወንድሟን አመጣች፣ ያክስቷን ልጅ አመጣች ወደ ዩቲዩብ መንደር። እንዴ ትቀልዳላችሁ? ይሄ እኮ ቢዝነስ ነው። አሁን 2ኛ ቻናል ከፈተች። ይሄም ቢዝነስ ነው። ትናንትና ሜሪ መጣች። ያኛውን ሽጣ ይሆን አይታወቅም። ይሸጡታል እኮ በነገራችን ላይ እየከፈቱ አሁን እና አብርሃም በሩታ የተከፈተ ቻናል ወደ 60 ምናምን ሺህ ያለው አለ እሱ አሁን አለ። እሱ የራሳቸው ቻናል ነው። በአብርሃምም የሆነ ቻናል አለ። እሱ የራሳቸው ቻናል ነው። በሱም ይጠቀማሉ። ስንት ቻናል ነው ያላቸው እኛ የማናውቀው ማለት ነው። ትቀልዳላችሁ እንዲህ በአንድ ቻናል እኮ አይደለም እየተንቀሳቀሱ ያሉት። እናንተ ዝም ብላችሁ አትቀልዱ እናቴ። እነሱ እየሰሩ ነው ስራቸውን፣ እነሱ እየሸቀሉ ነው። እናንተ ሌላውን ተውት። ሃይሚ ውጭ ሄድኩ ብላ በቀደም ለታ አዋሳ ሄዳ ደርሳ መታ ያ ሁሉ ድራማ ሰራች። ለምን እይታቸው ቀዝቀዝ ሲል የሆነ ነገር ይሰራሉ። አንድ ክፍል ቁጭ ብለው ስልክ ይደዋወሉና ነይ ቶሎ፣ ነይ እንግባ፣ ነይ ውጪ፣ ነይ ግቢ ይባባላሉ። ስለዚህ እነሱ ቢዝነስ ነው ነገርኳቸው። እኛ ምናምን ሸቅረን ስደት ላይ ሆነን በረሃ ላይ እየተጠበስ ይሄ እኮ የ30 ደቂቃ ወይ የ20 ደቂቃ ነው ቢሰዳደቡ ማለት ነው። ተሰዳድበው በቃ እኛንን እንደውም እያበዛ ነው ላቸው የምንሄደው።
እነሱ እኮ ትንሽ ተሰዳድበው ትንሽ እንትል ብለው እንደዚህ ለባብሰው እንደዚህ ዝንጥ ብለው ፎቶቸውን ይነሳሉ፣ ቪዲዮዋቸውን ይለቃሉ፣ ይሳሳማሉ፣ ምን ይላሉ? ምንም ችግር የለውም። ኖርማል ነው ብላለች እንትላ። ስለዚህ ይህንን ቪዲዮቸውን ይለቃሉ። እኛ ግን ስደት ላይ ስንት ዓመት እንከራተታለን። ምነው እንደዚህ ባገኘንና ሀገራችን ገብተን በሰራን ማለት ነው። እውነቴን ነው የምላችሁ አንዳንዴ እኛ አሁን የሚጠቅመን አይመስለንም። በነገራችን ላይ ቻናል ብንከፍት ይሻለናል። ቲክቶክ ላይ ተዘፍዝፈን ተምኑ ሀገራችን ተገባን እንሰራበታለን ማለት ይሄ ቋሚያችን ነው። የሆነ ነገር እንኳን ብንሰራ እንደ ቋሚ ነው። የማዳም ስራ ግን ቋሚ አይደለም። ሲቆም ይቆማል። ደሞዛችን ቀጥ ይላል። ወደ ሀገራችን ተገባን ቀጥ ብሎ ነው የሚቆመው። እውነቴን ነው። ይሄ ትክክለኛ ነው የምነግራችሁ። እኔ ሄድኩኝ ኢትዮጵያ ሄጄ ልክ ገንዘብ የሌለኝ ሰዓት ነው 10,000 ብር ያስገባልኝ። ትቀልዳላችሁ እንዴ? እኔ ቁጭ ብዬ እዛ ኢትዮጵያ ማለት ነው። ከዛ ሲወሴን ተፈተንኩበት ማለት ነው። ስንት ነገር መሳፈሪያን ቻለኝ ማለት ነው። እንዴ ቀልደኛ ገበሬ በኪዳር ይሞታል አለ። የማዳም ስራ ግን ቆሟል እዛ ጋር። ዩቲዩቡ ግን አልቆመም። ከፈለኝ ኢትዮጵያ እያለሁ አንዴ ከፈለኝ፣ ወደዚህ ስመጣ ወደው እንደ ከፈለኝ። ስለዚህ ስለማይቆም ይህንኑ ብንሰራ ይሻለናል። ምንም ቢሆን ይከፍለናል። ለምን